ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት መጋቢት 5 2017 ዓ.ም ከናሁ ቴሌቪዥን የሀገር ቤትና የባህር ማዶ ስፖርታዊ ዜናዎቻችንን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። ዜናዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተውን ዜናችንን ቀዳሚ እናደርጋለን። በ2026 በሶስት ሀገራት በጣምራ አዘጋጅነት በሚሰናዳው በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ የምድብ ማጣሪያ አምስተኛና ስድስተኛ ጨዋታውን የሚያደርገው የኢትዮጵያ ብሔራዊ ቡድን በትላንትናው ዕለት የመጀመሪያ ቀን ልምምዱን በአዲስ አበባ ስቴዲየም አከናውኗል። በአሰልጣኝ መሳይ ተፈሪ የሚመራው የኢትዮጵያ ብሔራዊ ቡድን በቀጣዩ ዓመት በ2026 አሜሪካ፣ ካናዳና ሜክሲኮ በጋራ በሚያስተናግዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አፍሪካን ወክለው ከሚሳተፉ ሀገራት ብሔራዊ ቡድኖች መካከል አንዱ ሆኖ ለመገኘት በምድብ አንድ ከግብጽ፣ ከጊኒ ቢሳው፣ ከቡርኪና ፋሶ፣ ከሴራ ሊዮን እና ከጂቡቲ ሀገራት ብሔራዊ ቡድኖች ጋር ተደልድሎ የምድብ ማጣሪያ ጨዋታዎቹን በማከናወን ላይ እንደሚገኝ የሚታወቅ ነው። የዚህን ቀጣይ የምድብ አምስተኛና ስድስተኛ ጨዋታዎቹ መጋቢት 12 እና መጋቢት 15 ከግብጽና ከጂቡቲ ብሔራዊ ቡድኖች ጋር የሚያከናውን ይሆናል። ብሔራዊ ቡድኑ ለነዚህ ሁለት ወሳኝ ጨዋታዎች የሚያደርገውን ልምምድ በትላንትናው ዕለት በአዲስ አበባ ስቴዲየም ማከናወን የጀመረ ሲሆን በአሰልጣኙ ጥሪ ከቀረበላቸው 26 ተጫዋቾች መካከል አሁን ላይ ለደቡብ አፍሪካው ሱፐር ስፖርት ዩናይትድ እግር ኳስ ክለብ በመጫወት ላይ የሚገኘው አቡበከር ናስር ብቻ ብሔራዊ ቡድኑን እንዳልተቀላቀለ ታውቋል። ዋሊያዎቹ የመጀመሪያ ጨዋታቸውን ከ7 ቀናቶች በኋላ በዕለተ አርብ ከግብጽ ብሔራዊ ቡድን ጋር በሞሮኮ ካዛብላንካ ላርቢ ዛውሊ ስቴዲየም እንደሚያደርግ ይፋ የተደረገ ሲሆን ከ3 ቀናቶች በኋላ ደግሞ በዚያው በሞሮኮ የጅቡቲ አቻውን በሄልጂዳድ አብዲ ስቴዲየም የሚያከናውን ይሆናል። ይህንን ምድብ ግብጽ በ10 ነጥቦች በቀዳሚነት ስትመራ፣ ጊኒ ቢሳው ደግሞ በ6 ነጥቦች ትከተላለች። የኢትዮጵያ ብሔራዊ ቡድን ካከናወናቸው 4 ጨዋታዎች 3 ነጥቦችን በመያዝ በደረጃ ሰንጠረዡ 5ኛ ደረጃ ላይ ተቀምጧል። ወደ መጨረሻው ስፖርታዊ ዜናችን ስናልፍ የሜዳ ቴኒስ ዜና እናገኛለን። የድሬዳዋ ከተማ አስተዳደር የቴኒስ ፌዴሬሽን ፕሬዝዳንት አቶ ከበደ አንቶም ከናሁ ስፖርት ጋር በነበራቸው ቆይታ በከተማው ያለውን የቴኒስ እንቅስቃሴ ለማሳደግ ዘርፈ ብዙ ስራዎችን እየሰሩ እንደሚገኙ ተናግረዋል። የሚመለከታቸውም አካላት ለስፖርቱ ትኩረት እንዲሰጡ በዚህ አጋጣሚ ጥሪያቸውን አስተላልፈዋል። ሀሳባቸው እንደሚከተለው ይቀርባል። የሜዳ ቴኒስ ስፖርት እንደው ካልተሳሳትኩ በስተቀር አመጣጡም በድሬዳዋ በኩል ነው ወደ ኢትዮጵያ የገባበትም እና በጣም ረጅም ጊዜ ነው የሜዳ ቴኒስ ስፖርት እንቅስቃሴ ከተጀመረ። እንቅስቃሴው አለ። በእርግጥም እንደሚፈለገው ባይሆን ጥሩ ደረጃ ላይ ነው ብሎ ባይባልም ግን እንቅስቃሴው አለ። ፕሮጀክቶች አሉ፣ ወጣቶች ይሳተፋሉ እና እንቅስቃሴው አለ። ግን ብዙ መሰራት አለበት። ከአስተዳደሩም በኩል ድጋፎች አሉ። ግን ስቲል እንዳልኩት የተሻለ ደረጃ መድረስ አለበት። እንደ ቆይተው አይደለም፣ እንደ እድሜው አይደለም እና ከዚህ የተሻለ መሰራት አለበት እና እንግዲህ ይሄ ራሱ የዚህ ዓለም አቀፍ ውድድሩ በራሱ ለዚህ ለአዲስ አበባ ብቻ ሳይሆን በአጠቃላይ ሀገር አቀፍ ደረጃ ትልቅ መነቃቃትን ይፈጥራል እና ሰው ለኛም እንደዛው አይነት መነቃቃትን ይፈጥራልና የተሻለ እንድንሰራ የሚያደርግ ነው የሚሆነው ብዬ ገምታለሁ። ክለቦች ክለብ ደረጃ ወደ 3-4 የሚደርሱ አሉ ግን አክቲቭሊ እንትን የሚያደርጉ አይደሉም። አክቲቭሊ የሚንቀሳቀሱ አይደሉም። ግን እስከ 4 የሚደርሱ ስፖርት ክለቦች አሉ። በክለብ ደረጃ ብለህ ለማለትም አንዳንዴ ያስቸግራል። ዞሮ ግን ያው በዛ ደረጃ ላይ ነው ያሉት። ሜዳ ቴኒስ መጫወቻ ሜዳዎች ነበሩ። አሁንም የተወሰነ አሉ። የነበሩ በተወሰነ ደረጃ የተለያዩ ጉዳዮች የፈረሱ አሉ። ነገር ግን አሉ። ተጨማሪ ግን መሰራት አለበት። ተጨማሪ ያስፈልጋል ለስፖርቱ። ለምሳሌ ውድድር ልናዘጋጅ ብንል ያስቸግራል። አንድ ሜዳ 2 3 4 ሜዳ ነው ለውድድር መዘጋጀት የሚያስፈልገውና እንደዚህ አይነት ዝግጅት ለማድረግ ያን ያህል ለውድድር የሚበቃ ሜዳ የለንም። ያን እንግዲህ ወደፊት ካስተዳደሩም ጋር እና ከመለከታቸው አካላት ጋር ተነጋግረው የተሻለ ለውድድር የሚሆን ሜዳ ማዘጋጀት የሚፈልግ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎች ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የእንግሊዝ ፕሪሚየር ሊግ እናገኛለን። የመርሲሳይዱ ክለብ ሊቨርፑልን የደረጃ ሰንጠረዡ አናት ላይ ያስቀምጦ 29ኛ ሳምንት መርሃ ግብሩ ላይ የደረሰው የተወዳጁ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት መርሃ ግብር ጨዋታዎቹን ከነገ ጀምሮ የሚያከናውን ይሆናል። በዚህም መሰረት ነገ ዕለተ ቅዳሜ በኩል ተመሳሳይ ጊዜ አመሻሽ 12 ሰዓት ላይ ጅማሯቸውን የሚያደርጉ በርከት ያሉ ጨዋታዎች ይደረጉበታል። ከነዚህ ጨዋታዎች መካከልም ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም የምስራቅ ለንደኑን ክለብ ዌስትሃም ዩናይትድን ያስተናግዳል። ሳውዛምፕተን ከወልቨርሃምፕተን ወንደረስ ኢፕስዊች ታውን ከኖቲንግሃም ፎረስት እንዲሁም በሳምንቱ ከሚጠበቁ ጨዋታዎች መካከል አንደኛው የሆነው ማንቸስተር ሲቲ በሜዳው ኢቲሃድ ብራይተንን የሚያስተናግድበትም ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች በተለይ ማንቸስተር ሲቲ በኖቲንግሃም ፎረስት ከደረሰበት ሽንፈት ለማገገም በዚህ ጨዋታ ላይ ትልቅ እንቅስቃሴ ያደርጋል ተብሎ ይጠበቃል። ማንቸስተር ሲቲ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፈውን ስፍራ ይዞ ለማጠናቀቅም በዚህም ጨዋታ ላይ ትልቅ ጥረትን ያደርጋል ተብሎ ይጠበቃል። ምሽት 2 ሰዓት ከ30 ላይ ደግሞ በርንማውዝ በሜዳው ቫይታሊቲ ስቴዲየም ብሬንትፎርድ ሲቲን ያስተናግዳል። በዕለተ እሁድም የመርሃ ግብሩ ተጠባቂ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ቀን 10 ሰዓት ላይ በለንደን ደርቢ አርሰናል በሜዳው ኤምሬትስ ስቴዲየም ቼልሲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። አርሰናሎች አሁን ላይ በደረጃ ሰንጠረዡ 55 ነጥቦችን ይዘው ሁለተኛ ደረጃ ላይ የሚገኙ ሲሆን ተጋጣሚው ክለብ ቼልሲ በበኩሉ በ49 ነጥቦች አራተኛ ደረጃ ላይ ተቀምጧል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሚያሳትፋቸውን ስፍራ ይዘው ለማጠናቀቅም በደርቢው ጨዋታ ከባድ ፍልም ያደርጋሉ ተብሎ ይጠበቃል። በዚሁ ሰዓት ሌላኛው የምዕራብ ለንደኑ ክለብ ፉልሃም በክራቨን ኮቴጅ እንደዚሁ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ምሽት 4 ሰዓት ላይ ደግሞ ሌስተር ሲቲ በሜዳው ኪንግ ፓወር ስቴዲየም ማንቸስተር ዩናይትድን ያስተናግዳል። የሊጉን የደረጃ ሰንጠረዥ ሊቨርፑል 70 ነጥቦችን ይዞ በቀዳሚነት ሲመራ አርሰናል በ15 ነጥቦች ዝቅ ብሎ በ55 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት፣ ቼልሲ፣ ማንቸስተር ሲቲ እና በርንማውዝ ተከታዩን ደረጃ ይዘውታል። ወደ ሊግ ካፕ የፍጻሜ ጨዋታ አልፈናል። የእንግሊዝ ሊግ ካፕ የፍጻሜ ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ በሊቨርፑል እና በኒውካስል ዩናይትድ መካከል የሚከናወን ይሆናል። ኒውካስል ዩናይትድ አርሰናልን በድምር ውጤት 4-0 በሆነ ውጤት በማሸነፍ ለፍጻሜው ማለፉ የሚታወስ ሲሆን ሊቨርፑል ደግሞ በተመሳሳይ ቶተንሃም ሆትስፐርስን በማሸነፍ ነው ለፍጻሜው ተፋላሚ መሆኑን ያረጋገጠው። እሁድ ምሽት በሚደረገው የፍጻሜ ፍልሚያ ላይ ሊቨርፑል በውድድር ዓመቱ በተለይ የቡድኑ አሰልጣኝ አርነ ስሎት የመጀመሪያ የዋንጫ ክብራቸውን ያሳካሉ ተብሎ ይጠበቃል። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በፈረንሳዩ ክለብ ፒኤስጂ በደርሶ መልስ ድምር ውጤት በመለያ ምት ተረተው ከውድድር መድረኩ መሰናበታቸው የሚታወስ ነው። በዘንድሮ ዓመት በተለይ ሊቨርፑል ለአራትዮሽ የዋንጫ ክብር ሲጠበቅ ከተለያዩ የውድድር መድረኮች እየወጣ ይገኛል። ከዚህ በፊት በሻምፒዮንሺፑ ተሳታፊው ክለብ ፕሌሙዝ 1-0 በሆነ ውጤት ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ሲሆን ቀደም ሲል ደግሞ እንደገለጽነው በቻምፒየንስ ሊግ የውድድር መድረክ በፒኤስጂ እንደዚሁ ተሸንፎ ከሩብ ፍጻሜው ፉክክር መውጣቱ የሚታወስ ነው። በዚህ የውድድር መድረክ ላይ በሊግ ካፕ የውድድር ዓመቱን የመጀመሪያ የዋንጫ ጨዋታውን ኒውካስል ዩናይትድን አሸንፎ የመድረኩ ባለክብር ለመሆን ከፍተኛ ፉክክር ያደርጋል ተብሎ ይጠበቃል። ያለፉትን ረጅም ዓመታት ከዋንጫ ርቆ የሚገኘው ኒውካስል ዩናይትድም ይህንን የዋንጫ ክብር ለማሳካት ከፍተኛ ጥረት እንደሚያደርግ እየተጠበቀ ይገኛል። የቡድኑ አሰልጣኝ ኤዲያው ይህንን የማሳካት ከፍተኛ አቅም አላቸው፣ ልጆችም ተዘጋጅተዋል ይህንን የዋንጫ ክብር ወደ ኒውካስል ዩናይትድ ወደ ደጋፊዎቻችን ለማምጣት የሚል እንደዚሁ ሀሳባቸውን እየገለጹ ይገኛሉ። ይህ ተጠባቂ ጨዋታ እሁድ ምሽት 1 ሰዓት ከ30 ላይ በዌምብሌይ ስቴዲየም የሚከናወን ይሆናል።
በመጨረሻም የስፓኒሽ ላሊጋ ጨዋታዎችን እንመለከታለን። የስፔን ላሊጋ ቀጣይ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት አንስተው የሚከናወኑ ይሆናል። በዚህም መሰረት ዛሬ ምሽት ላስ ፓልማስ በሜዳው አላቬዝን ምሽት 5 ሰዓት ላይ የሚያስተናግድበት ጨዋታ የመርሃ ግብሩ ጅማሩ ይሆናል። በነገው ዕለትም የሚደረጉ ጨዋታዎችን ስንመለከት ሪያል ቫላዶሊድ ከሴልታ ቪጎ ቀን 10 ሰዓት ላይ ጨዋታቸውን ያደርጋሉ። አመሻሽ 12 ሰዓት ከ15 ላይ ደግሞ ሪያል ማሎርካ ከኤስፓኞል እንደዚሁ ደግሞ ቪላሪያ ከሊጉ መሪ ክለብ ሪያል ማድሪድ ጋር የሚያደርጉ ጨዋታ ምሽት 2 ሰዓት ከ30 ላይ ይከናወናል። ጂሮና ከቫሌንሺያ ምሽት 5 ሰዓት ላይ ጨዋታቸውን ሲያደርጉ የላሊጋው ቀጣይ መርሃ ግብር ጨዋታዎች ደግሞ በዕለተ እሁድም እንደዚሁ ቀጥለው የሚከናወኑ ይሆናል። በዚህም መሰረት ሌጋኔዝ ከሪያል ቤቲስ ቀን 10 ሰዓት ላይ አመሻሽ 12 ሰዓት ከ15 ላይ ደግሞ እንደዚሁ ሴቪያ ከአትሌቲክ ቢልባኦ ጋር ጨዋታቸውን ያደርጋሉ። ኦሳሶና ከኤታፌ የሳምንቱ ጨዋታ እንደዚሁ ሲደረግ በሳምንቱ ታላቁ ጨዋታ ሆኖ በበርካቶች ዘንድ ከወዲሁ እየተጠበቀ የሚገኘው የአትሌቲኮ ማድሪድ እና የባርሴሎና ፍጥጫ በዋንዳ ሜትሮፖሊታኖ ስቴዲየም የሚከናወን ይሆናል። ምሽት 5 ሰዓት ላይ ሁለቱ ቡድኖች አሁን ላይ በመካከላቸው የሚገኘው የነጥብ ልዩነት አንድ ብቻ መሆኑ ደግሞ የበለጠ ጨዋታውን ከወዲሁ እንዲጠበቅ አድርጎታል። ባርሴሎና የላሊጋውን የደረጃ ሰንጠረዥ ከሪያል ማድሪድ በግብ ክፍያ በመሻል በቀዳሚነት በ57 ነጥቦች እየመራ ሲገኝ አትሌቲኮ ማድሪድ ደግሞ በአንድ ነጥብ ዝቅ ብሎ በ56 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ይህንንም ተከትሎ ደረጃ ለመነጣጠቅ የሚደረገው እንቅስቃሴ በጨዋታው ላይ ትልቅ ትኩረትን እንዲያገኝ አድርጎታል። በአጠቃላይ ደረጃ ሰንጠረዡን ባርሴሎና በ57 ነጥብ ሲመራ ሪያል ማድሪድ በተመሳሳይ 57 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ፣ አትሌቲክ ቢልባኦ እና ቪላሪያል እንዲሁም ሪያል ቤቲስ ተከታዩን ደረጃ ይዘውታል። የላሊጋውን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ፖላንዳዊ ኢንተርናሽናል ከባርሴሎና ሮበርት ሌቫንዶስኪ በቀዳሚነት እየመራ ይገኛል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት መጋቢት 5 2017 ዓ.ም ከናሁ ቴሌቪዥን የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን ወደ እናንተ በማድረስ ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!